ጤና ይስጥልኝ ተመልካቾቻችን፣ እንደምን ዋላችሁ፣ እንደምን አምሽታችኋል? በላይ በቀለ ነኝ። የእስራኤል ጦር ኃይል በተጠንቀቅ መቆሙ ተሰማም። የሊባኖስ ሄዝቦላህ ከፍተኛ ወታደራዊ አዛዥ ቤሩት ውስጥ መገደላቸውን ተከትሎ ሄዝቦላህ የበቀል ጥቃት እንደሚፈጽም ማስጠንቀቁ ታውቋል። የእስራኤል ጦር ኃይል በተጠንቀቅ መቆሙ ሲነገር በተለይ ከሄዝቦላህ የሚወነጨፉ ሚሳኤሎችን ለማምከን የአየር መከላከያውን ወደ መጀመሪያ ተጠንቀቅ ደረጃ ማሳደጉን ዘገቦች አመልክተዋል። ትላንት ቤሩት ውስጥ በእስራኤል አየር ጥቃት የተገደሉት የሄዝቦላህ ከፍተኛ የጦር አዛዥ የቀብር ስነ ስርዓት ዛሬ የተፈጸመ ሲሆን በተለያዩ ሀገራት ማለትም የተለያዩ መንግስታት ስጋታቸውን እየገለጹ መሆናቸው ይሰማል። የሄዝቦላህ ሚሊሻ ቡድን ዋነኛ ደጋፊ ናት የምትባለው ኢራን የሊባኖሱን ጥቃት የሊባኖስ ሚሊሻ ቡድን ታላቅ መሪ ላይ የተፈጸመ የፈሪ ዱላ በማለት አውግዛለች። የኢራን ውጭ ጉዳይ ሚኒስቴር ባወጣው መግለጫ የእስራኤልን ድርጊት የሊባኖስን ብሔራዊ ሉዓላዊነት እንዲሁም ደግሞ የተኩስ አቁም ስምምነቱን የጣሰ ነው ብሏል። በየደረጃው ያሉ የሀገሪቱ የጸጥታና የመከላከያ ኃይሎች በየትኛውም ጊዜ ከእስራኤልና አሜሪካ ሊሰነዘር የሚችል ጥቃትን ለመከላከል ዝግጁ መደረጉን አመልክቷል። የጀርመን መንግስት የሄዝቦላህ አዛዥ መገደልን ተከትሎ ግጭት እንዳይስፋፋም ያደረበትን ስጋት የገለጸ ሲሆን ሁለቱ ተፋላሚ ወገኖች ማለትም ሄዝቦላህና እስራኤል ባለፈው ዓመት የተደረሰውን ተኩስ አቁም እንዲያከብሩና ከተጨማሪ ግጭት እንዲቆጠቡ አሳስበዋል። የጀርመን ውጭ ጉዳይ ሚኒስቴር ባወጣው አስቸኳይ መግለጫ ስምምነት የተደረሰበት የሄዝቦላህ ትጥቅ መፍታት ጉዳይ በእስራኤልና ሊባኖስ መካከል ዘላቂ ሰላም ማስፈን ወይም ደግሞ ለማምጣት ወሳኝ መሆኑን ጠቅሷል። ለእስራኤልና ሊባኖስ ጸጥታ መረጋገጥና ሉዓላዊነት መከበር ብቸኛ መፍትሄ ነው ብሏል። ሄዝቦላህ በበኩሉ ለመሪው መገደል አሜሪካም ለእስራኤል ፊት በመስጠት ተባብራለች ሲል ወቅሷል። እስራኤል ጥቃት ካላቆመችና ከሊባኖስ ካልወጣች ትጥቅ እንደማይፈታም በስምምነቱ መሰረት ከዚያ ይልቅ ለመሪው ግድያ የበቀል እርምጃ እንደሚወስድ ዝቷል። ዘግይቶ በወጣ ዜና እስራኤል በደቡብ ሊባኖስ ምሽቱን የመድፍ ድብደባ መፈጸሟ ተሰምቷል። የሊባኖስ ዜና አገልግሎት ባሰራጨው ሰበር መረጃም ከእስራኤል ድንበር አዋሳኝ በሆኑ የሊባኖስ መንደሮች ምሽቱን ተከታታይ የመድፍ ጥቃት መፈጸሙን ጠቅሷል። ስለደረሰው ጉዳት ግን ምንም አላለም። በእስራኤል ጥቃት ቤሩት ውስጥ የተገደሉት የሄዝቦላህ ወታደራዊ ክንፍ አዛዥ ሃይታም አሊ ታባታይ በልዩ መጠሪያቸው ሰኢድ አቡ አሊ በቅርብ ጊዜ በእስራኤል ከተገደሉ የቡድኑ መሪዎች ከፍተኛው ናቸው ይባላል። ከዚህ ቀደም ሁለት ጊዜ ተመሳሳይ የግድያ ሙከራ የተካሄደባቸው ወይም ደግሞ ተካሂዶባቸው ለጥቂት ሲተርፉ በአሁኑ ሊያመልጡ አልቻሉም። ይህንኑ የእስራኤልን ግድያ ለመከላከል ኃላፊነታቸውን በድብቅ ሲወጡ የነበሩት የአቡ አሊ ስም ከግድያው በኋላ ጎልቶ ተሰምቷል። ከሊባኖስ ወላጆች ቤሩት ውስጥ እንደ ፈረንጆቹ አቆጣጠር በ1968 የተወለዱት ታባቲ ከሄዝቦላህ ውልደት ጀምሮ የቡድኑ አባል ነበሩ። ሄዝቦላህ የሊባኖስ ጠንካራ የፖለቲካ ፓርቲና ወታደራዊ ኃይል ሆኖ በወጣባቸው ጊዜያት ታባቲ የሀገሪቱ ፓርላማ አባልና በተለያዩ የመንግስት ሚኒስቴር የስልጣን ቦታዎች ላይ ማገልገላቸው ይነገራል። ነበራቸው በሚባለው የጠለቀ ወታደራዊ ልምድም የሄዝቦላህ ከፍተኛ የጦር አመራር በመሆን ሲሰሩ መቆየታቸው ይነገራል። በአንድ ወቅት የሄዝቦላህን ዋነኛ ክንፍ የራድዋን ኃይል እየመሩ በሶሪያና የመን ሲንቀሳቀሱ የነበረ ሲሆን በርካታ የሄዝቦላህ ከፍተኛ ወታደራዊ መሪዎች የተገደሉበት ጦርነት ማብቃቱን ተከትሎ ታባቲ የቡድኑ ወታደራዊ ክንፍ አዛዥ በመሆን ሲያገለግሉ ቆይተዋል። በእስራኤል አየር ጥቃት ሕይወታቸው እስካለፈበት ጊዜ ድረስ የተለያዩ አየር መንገዶች ወደ ቬንዙዌላ በረራ መሰረዛቸው ተነገረ። በአሜሪካና ቬንዙዌላ መካከል ሰፊ ወታደራዊ ዝግጅት እየተደረገ መሆኑን ተከትሎ በጥቂቱ 6 የሚደርሱ አየር መንገዶች የቬንዙዌላ በረራ ማቆማቸው ታውቋል። የስፔን፣ የፖርቹጋል፣ የቺሊ፣ የኮሎምቢያ፣ የብራዚል እና የፓናማ አየር መንገዶች የአሜሪካም አቪዬሽን ባለስልጣን በቬንዙዌላ አየር ክልል የሚበሩ የመንገደኛ አውሮፕላኖች ጥንቃቄ እንዲያደርጉ ቀደም ሲል መግለጫ ማውጣቱ ታውቋል። በቬንዙዌላና አካባቢው ከፍተኛ የጸጥታ ስጋትና ወታደራዊ እንቅስቃሴ የተነሳም
አውሮፕላኖች እንዲጠነቀቁ። በአሜሪካና ቬንዙዌላ መካከል እየተባባሰ የመጣውን ፍጥጫ ተከትሎ አሜሪካም ሰራዊትና ጦር መሳሪያ ወደ ቬንዙዌላ እያስጠጋች መሆኑ ይታወቃል። በአደንዛዥ እጽ ዝውውር የምትከሳቸው የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮም ህዝባቸውን ክተት የጠሩ ሲሆን ዓለም አቀፉ ማህበረሰብ ጣልቃ እንዲገባም ጥሪ አቅርበዋል። ወደ ሀገር ውስጥ ዘገባ ስንመለስ በቤንሻንጉል ጉሙዝ ክልል የሸኔ ታጣቂዎች ፈጸሙ በተባለው ጥቃት ከ40 በላይ ሰዎች መገደላቸውን ቢቢሲ ዛሬ አስነብቧል። ታጣቂዎቹ ጥቃቱን በቤንሻንጉል ጉሙዝ ክልል ቡለን ወረዳ ነው ቅዳሜ ዕለት የፈጸሙት ተብሏል። የቡለን ወረዳ አስተዳዳሪ አቶ ነመራ ማሩ በጥቃቱ 36 ሰዎች ስለመገደላቸው መረጃ እንዳላቸው ለቢቢሲ ገልጸዋል። የአካባቢው ሚሊሻ ደግሞ ቅዳሜ ዕለት 40 ሰዎች መቅበራቸውንና እሁድ ዕለት ደግሞ ወደ ቡለን ለሕክምና የሄዱ 2 ሰዎች ሞተው መምጣታቸውን ገልጸዋል። ከቤንሻንጉል ክልል ቡለንና ወንበራ ወረዳን የሚያካትተው የሽናሻ ልዩ የምርጫ ክልል የሕዝብ ተወካዮች ምክር ቤት ተወካይ ዶክተር መብራቱ ዓለሙ ደግሞ ጥቃቱ ቅዳሜ ሌሊት 11 ሰዓት ጀምሮ መፈጸሙንና ከ40 በላይ ሰዎች መገደላቸውን ለቢቢሲ ተናግረዋል። የቡለን ወረዳ አስተዳዳሪ አቶ ነመራም ጥቃቱ የደረሰው መንግሥት በቡድኑ ላይ ዘመቻም እያካሄደ ባለበት ወቅት ነው ብለዋል። አካባቢው ሁሌም በስጋት ውስጥ እንደሚገኝ የሚናገሩት አስተዳዳሪው የሸኔ ታጣቂዎች ከወረዳው ቀበሌዎች በ5፣ በ7፣ በ10 ኪሎ ሜትሮች ርቀት ውስጥ ይገኛሉ ሲሉ ገልጸዋል። በመጨረሻም ዛሬ 2 የዓለማችን ታላላቅ አርቲስቶች በሞት መለየታቸውን ሰምተናል። የህንዱ አንጋፋ የፊልም ተዋናይና የሬጌው ሙዚቃ አቀንቃኝ የህንድ የፊልም ኢንዱስትሪ ምልክት የህንድን ፊልም በዓለም ላይ ካስተዋወቁ ጥቂት ዝነኛ ተዋንያን አንዱ ዳርሜንድራም ከዚህ ዓለም በሞት ተለይቷል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ የክፍለ ዘመኑ የህንድ ሲኒማ ምልክት ወደቀ ሲሉ ሐዘናቸውን ገልጸዋል። በ89 ዓመቱ ከዚህ ዓለም በሞት የተለየው ዳርሜንድራም በጥቂቱ ከ300 በላይ ታዋቂ ፊልሞች ሲተውን በርካታም ዓለም አቀፍ ሽልማቶች አግኝቷል። የሬጌው የሙዚቃ አቀንቃኝ ጂሚ ክሊፍም በተወለደ በ81 ዓመቱ ከዚህ ዓለም በሞት ተለይቷል። ቢውቲፉል ፒፕል በተሰኘውና በሌሎችም በርካታ ድንቅ ሥራዎቹ ተወድሷል፣ ተሸልሟል ጂሚ ክሊፍ።